አንድ የሚያምር ድልድይ ሲገነባ እያየን ነው እንበል እና ሁሉም ሰው የድልድዩን ውበት ያደንቃል። ነገር ግን ጥቂቶች ብቻ ይሄ ድልድይ ወዴት ነው የሚወስደው ብለው ይጠይቃሉ። ያው ውበቱ ላይ ብቻ ማተኮር በጣም ቀላል ነው አይደል? ልክ ነህ። ዛሬ በምናደርገው ጥልቅ ዳሰሳ ላይ የምንመለከተውም ልክ እንዲህ አይነት ጉዳይ ነው። ላይን ኦፍ ጁዳ የተባለው የዩቲዩብ ቻነል ያወጣውን እና ይህ አሁን ተከስቷል የአንድ ዓለም ሃይማኖት መነሳትን እያየን ነው የሚለውን እጅግ አነጋጋሪ ቪዲዮ ነው የምንመረምረው። ይሄ ቪዲዮ እኮ ማለቴ ዋና ዓላማችን በቪዲዮ ውስጥ የተነሱትን ሃይማኖታዊ እና ፖለቲካዊ ሐሳቦች እንዲሁም የታሪክ ኩነቶችን ያለምንም ወገንተኝነት በገለልተኝነት ማብራራት ነው። በጣም ጥሩ። እዚህ ላይ በጣም የሚገርመው ነገር ቪዲዮ የሚያነሳው ዋና ነጥብ ነው። በዓለም አቀፍ ደረጃ የሚታየውን እጅግ ማራኪ የሆነ የሃይማኖቶች የሰላም ውይይት ያው መሬት ላይ ካለው እውነታ ጋር ሲላተም የፈጠረውን ትልቅ ተቃራኖን ነው የሚያሳየው። እሺ፣ ይህንን ጉዳይ ከስሩ እንጀምረው። በአንድ በኩል የካቶሊክ ቤተክርስቲያን መሪ ፖፕ ሊዮ 14ኛ በአልጄሪያ በሚገኘው ታላቁ መስጂድ ውስጥ ጫማቸውን አውልቀው ገብቷል። አዎ፣ ከእስልምና ሃይማኖት መሪ ከሙሐመድ ማሙን አልቃሲሚ ጎን ቆመው ወደ መካ አቅጣጫ ፊታቸውን አዙሮ በዝምታ የጸለዩበት አጋጣሚ ነው። በትክክል ይህ ምስል ለዓለም ትልቅ የሰላምና የአንድነት መልእክት ነው ይመስለው። ግን ቪዲዮው እንደሚያነሳው ከሆነ ልክ በዛችው ሀገር ውስጥ በተመሳሳይ ጊዜ ክርስቲያኖች ሃይማኖታቸውን በነጻነት ማራመድ አይችሉም። ልክ ነሽ። የካቶሊክ በጎ አድራጎት ድርጅቶች ይዘጋሉ። የፕሮቴስታንት አብያተ ክርስቲያናት በግዴታ ይዘጋሉ። የሃይማኖት መሪዎች ይታሰራሉ። ቆይ ግን ይሄ እንዴት ሊሆን ይችላል? ማለቴ የውጭ ዲፕሎማሲው ከውስጥ አስተዳደሩ ጋር ይህን ያህል የሚቃረነው ለምንድን ነው? ይህ የፖፕ ጉብኝት ከሃይማኖት መዳበላለቅ ይልቅ በቀላሉ በዲፕሎማሲና በመከባበር ማዕከል ውስጥ የሚታይ አይደለ ሆይ? ምን መሰለሽ፣ እዚህ ላይ ነው እንግዲህ ቪዲዮው አንድ ትልቅ ጽንሰ ሐሳብ የሚያስተዋውቀን። ይህ አሰራር እንትን ይባላል፣ አስተዳደራዊ ሕጎችን እንደ ማጥቂያ መሳሪያ የመጠቀም ስልት። በእንግሊዝኛው አድሚኒስትሬቲቭ ሎፌር ይሉታል። ይሄ ማለት መንግስታት በቀጥታ አያግዱ? አዎ፣ መንግስታት አናሳ እምነቶችን በግልጽ አትጸልዩ ብለው ያግዱም። ምክንያቱም ያ የሰብአዊ መብት ተሟጋቾችን ያስቆጣል አይደል? ይልቁንም የህንፃ መመሪያዎችን፣ የምዝገባ ሂደቶችን ይጠቀማሉ። አሃ፣ ማለት የሃይማኖት ጭቆናውን ህጋዊ ሽፋን ይሰጡታል ማለት ነው። በትክክል። ለምሳሌ የጸሎት ቤታችሁ የደህንነት መስፈርት አላሟላም ወይም የእሳት አደጋ መውጫ የለውም በሚል ሰበብ ነው የሚዘጉት። በጣም ይገርማል። በወረቀት ላይ ሲታይ መንግስት የከተማን ደህንነት ያስጠበቀ ያለ ነው ይመስለው። አዎ፣ ግን እነዚህ ጥብቅ ህጎች የሚተገበሩት በተመረጡ አናሳ ሃይማኖቶች ላይ ብቻ ነው። እናም ቪዲዮ እንደሚሞግተው መሪዎች በካሜራ ፊት ተቃቅፎ ሰላም ሲሰብኩ በጀርባ ደግሞ እንዲህ አይነት ማነቆቆች መኖራቸው ትልቅ ጥርጣሬ ይፈጥራል። ያነሳነው የድልድይ ምሳሌ ትዝ አለኝ። የተዘረጋው የሰላም ድልድይ እውነት ወዴት ነው የሚወስደው የሚለውን ጥያቄ ያመጣል ማለቴ ነው። ልክ ነሽ። ግን ያው ይሄ ጉዳይ በአልጄሪያ ብቻ የተወሰነ ክስተት እንዳልሆነን ምንጩ በግልጽ ያሳያል። ይህ የአንድነት ጉዞ ረጅም ታሪክ አለው አይደል? አዎ፣ በጣም። ቪዲዮ ይሄ ድንገት የተፈጠረ እንዳልሆነ ለማሳየት ወደ ኋላ ይመልሰናል። በ2014 ፖፕ ፍራንሲስ በኢስታንቡል ብሉ መስጊድ ውስጥ ያደረጉት ተመሳሳይ የዝምታ ጸሎት አለ እና ደግሞ በ2019 በአቡዳቢ የተፈረመው የሰብአዊ ወንድማማችነት ሰነድ የሚባለው ታሪካዊ ስምምነት ይነሳል። ቆይ ይሄ በፖፕ ፍራንሲስ እና በአህመድ አልጣይብ የተፈረመው ሰነድ አይደለም? አዎ፣ በትክክል። ይሄ ሰነድ ታዲያ ምን ችግር አለው? ማለቴ ተለያየ ሃይማኖት መሪዎች ተገናኝተው ሰላምና ትብብርን መስበክ መጥፎ ሆኖ ነው ቪዲዮ በስጋት የሚያየው? ጥያቄው በጣም ጥሩ ነው። የቪዲዮ አቅራቢዎች ከሰላም ጋር ምንም ጠብ የላቸውም። ሰነዱ በአብዛኛው የሚናገረው ስለ ሰላምና አብሮ መስራት ነው። ግን ቪዲዮ ስጋት ያለው ሰነዱ ውስጥ ባሉት አንዳንድ ጥልቅ ቃላት ላይ ነው። ለምሳሌ ሰነዱ የሃይማኖቶች መብዛትና መለያየት በእግዚአብሔር ፈቃድ የሆነው ነው የሚል አንድምታ አለው። ይሄ ለፖለቲከኞች ድንቅ ሊመስል ይችላል። ነገር ግን እውነት አንድ ብቻ ናት ብሎ ለሚያምን የተወሰነ የክርስትና አስተምሮ ይሄ ትልቅ ተቃራኒ ነው። ይህንን ስትናገር አንድ ምሳሌ ወደ አእምሮ የመጣ የተለያየ ቀለም አላቸውን ቀለሞች እናስብ። ቀይ፣ ሰማያዊ፣ ቢጫ። እነዚህ ቀለሞች የየራሳቸው ውበት አላቸው።
ግን በአንድ ላይ ስንገላቅላቸው አዲስ ውብ ቀለም እናገኛለን። ወይስ ሁሉም የየራሳቸውን መልክ አጥተው መጨረሻ ላይ ደብዛዛ ግራጫ ቀለም ይሆናሉ? ዋው! ያ ትክክለኛ ምሳሌ ነው። ደብዛዛ ግራጫ ያልሽው ነገር ቪዲዮ የሚያንሳው ማዕከላዊ ጭንቀትን ወክላል። ማለቴ አንድነት ግድ የእውነትን መስመር ማደብዘዝ ይጠይቃል ወይ የሚለው ነው የቪዲዮ ጥያቄ። አዎ፣ ሰዎች ማንም ላለማስከፋት ሲሉ ቋንቋቸውን ሲያስተካክሉ እና የራሳቸውን እምነት ይሄ ብቻ ነው ፍጹም እምነት ማለት ሲያቆሙ እውነት ከስምምነት በታች ትሆናለች። ሰላም ከእውነት ይበልጣል የሚል አስተሳሰብ ይመጣል ማለት ነው። ልክ ነሽ። ይህንም ከትልቁ ምስል ጋር ስናገናኘው በሃይማኖታዊው ዓለም ውስጥ እጅግ አደገኛ ሂደት እንደሆነ ነው ምንጫችን የሚያስተናግቀው። እሺ፣ የሰላም ውይይቶች ቀስ በቀስ ወደ ሃይማኖቶች መዳበላለቅ ሊያመሩ ይችላሉ የሚለውን ሐሳብ ተረድቻለሁ። ግን ቪዲዮ ከዚህ የፖለቲካ ትንታኔ ብቻ ተወስኖ አልቀረም፣ ወደ መንፈሳዊውም ገብቷል አይደል? አዎ፣ ጉዳዩን ከመጽሐፍ ቅዱስ በተለይም ከራእይ መጽሐፍ ጋር አያይዞታል። ነገሩ ይበልጥ አጓጊ የሚሆነው እዚህ ላይ ነው። የሃይማኖት መሪዎች ሰላም መፈለጋቸው እንዴት ከመጨረሻው ዘመን ጋር ይገናኛል? ቪዲዮው የራእይ መጽሐፍን መሠረት አድርጎ ስለ ሁለት ቁልፍ ግዘተ ባህሪያት ያወራ። የመጀመሪያው የክርስቶስ ተቃዋሚ ወይም አንቲክራይስት የሚባለው ሲሆን እሱ በፖለቲካዊ ኃይል ዓለምን የሚቆጣጠር። ሁለተኛውስ? ሁለተኛው ደግሞ የሐሰት ነቢዩ በመባል ይታወቃል። ቪዲዮ አሁን ላለንበት ርዕስ ትልቁን ትኩረት የሚያደርገው እዚህኛው ላይ ነው። የሐሰት ነቢዩ የፖለቲካ መሪ አይደለም አይደል? ማለቴ የሱ ሚና ምንድን ነው ታዲያ? አይደለም፣ እሱ የፖለቲካ መሪ አይደለም። የሱ ዋና ሥራ መንፈሳዊ ተጽዕኖ መፍጠር ነው። የሰዎችን ልብ እና አምልኮ ወደ አንድ ማዕከል ማምጣት። አሃ፣ ማለቴ በፖለቲካዊ ሕግ ሰዎችን እንዲያመልኩ ብለህ ማስገደድ ስለማትችል። አዎ፣ ፈቃደኝነትን የሚያገኝ መንፈሳዊ ድልድይ ያስፈልጋል። ያ ድልድይ ደግሞ የሚገነባው ሰላም፣ መቻቻል በሚሉ ማራኪ ቃላት ነው። የራእይ መጽሐፍ ይህን ሲገልጸው እንደ በግ ሁለት ቀንዶች ነበሩት፣ ነገር ግን እንደ ዘንዶ ይናገር ነበር ይለዋል። በጣም የሚገርም ገለጻ ነው። ውጫዊ ገጽታው እጅግ የዋህ ይመስላል፣ ግን ከጀርባው ያለው የሚያመጣው ውጤት አጥፊ ነው ማለት ነው። በትክክል አግኝተሸዋል። ማታለሉ የሚመጣው ሰዎች በሚፈሩት መንገድ ሳይሆን ሁሉም በሚመኘው የሰላም መንገድ መሆኑን ነው ቪዲዮ የሚያስረዳው። ማለቴ ዓለም አቀፋዊ ሰላም የሚለው ሁላችንም የምንመኘው ነገር እንዴት ለዓለም አቀፍ ማታለል መሳሪያ ሊሆን ቻለ የሚለው ሐሳብ በጣም ጠንካራ ሙግት ነው። ልክ ነሽ። ልዩነቶች እንደ እንቅፋት ሲታዩ እና ሁሉም መንገዶች ወደ አንድ እውነት ያመራሉ የሚለው ሲሰፋ ዓለም ለአንድ ማዕከላዊ አምልኮ ዝግጁ ትሆናለች። እውነት ነው። ማታለል ሰላማዊና ማራኪ ሆኖ ሲቀርብ መለየት ይከብዳል። ታዲያ ይህ ሁሉ ዓለም አቀፋዊ እንቅስቃሴ እየተካሄደ ከሆነ ቪዲዮ አማኞች ምን ማድረግ አለባቸው ይላል? ቪዲዮ በፍጹም መደናገትን አይመክርም። አሃ፣ ይልቁንም ንቁ መሆንን እና በእውነት ላይ ጸንቶ መቆሙን ነው የሚያሳስበው። እዚህ ላይ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ላይ ያስተላለፈውን ማስጠንቀቂያ ዋቢ ያደርጋል። ምን የሚለውን? ሰዎች ትክክለኛውን ትምህርት መስማት ተው ጆሮአቸውን የሚያሳክክላቸውን ማለትም እነሱ መስማት የሚፈልጉትን ብቻ ወደሚነግሯቸው አስተማሪዎች እንደሚሄዱ ያስጠነቀቀውን ማለት ነው። አሃ፣ ይሄ ማለት ሰዎች ይሄ እውነት ነው ወይ ብለው መጠየቃቸውን ትተው ይሄ ትምህርት ሰላም ይሰተኛል ወይ ከሌሎች ጋር አያጋጨኝም ወይ ወደሚለው መለኪያ ተሸጋግረዋል እያለ ነው። አዎ፣ ማዕከላዊ ሐሳቡ እሱ ነው። እውነት የሌለበት ሰላም ጊዜያዊ ማስታገሻ ነው። ቪዲዮ ይህንን በተጨባጭ ለማስረዳት የጥንቷን የሮም ቤተ ክርስቲያን ታሪክ ያነሳል። የሮም ከተማ ያኔ የተለያዩ ሃይማኖቶች እየተቀላቀሉባት ከተማ ነበር አይደል? አዎ፣ ሜልቲንግ ፖት ነበረች። ፓንቴዮን የሚባል ለሁሉም አማልክት የተሰራ ቤተ መቅደስ ነበር። ሁሉም ሃይማኖት ተቀባይነት ነበረው። አሃ፣ ግን አንድ ቅድመ ሁኔታ ነበረው። ልክ ነሽ። የሮምን ባህል ተቀብለህ ቄሳር ጌታ ነው ብላ ማወጅ ነበረብህ። ክርስቲያኖቹ ግን ያንን አላደረጉም። ኢየሱስን ከሌሎች አማልክት ጋር ለማስቀመጥ ፈቃደኛ አልነበሩም። መልእክታቸውን ሳያቀላቅሉ እውነትን አጥብቆ በመያዛቸውም ዋጋ ከፍለዋል። አዎ፣ ቪዲዮም ይህንን ነው አብነት የሚያደርገው። ማቴዎስ ወንጌል ላይ ወደ ሕይወት የሚወስደው መንገድ ጠባብ ነው የሚባለውም እውነት በብዙሃኑ ስምምነት ላይ ስለማይመሰረት ነው። ታዲያ የዚህ ሁሉ ትርጉም ምንድን ነው? ይሄ ጉዳይ ከሃይማኖት በላይ የሰው ልጅ በቡድን ውስጥ ተቀባይነት ለማግኘት ሲል የራሱን ጥልቅ እምነት የመተው ፈተናን የሚያሳይ አይደለንን? ማለቴ ሶሻል ሃርሞኒ ከግል እውነት ጋር ሲጋጭ። ይሄ አንድ ትልቅ ጥያቄ ያስነሳል።
የቪዲዮ የመጨረሻ መልእክትም የሆነው ውጫዊ ዓለም የቱንም ያህል ወደ አንድነት ቢጓዝ በውስጣዊ እምነት ላይ መደላደል ያስፈልጋል። ከብዙሃኑ ድምፅ ይልቅ ለታመነበት እውነት መቆም ማለት ነው። አዎ፣ በትክክል። አደጋው ያለው ውጭ ባለው ውህደት ላይ ብቻ ሳይሆን ውስጣዊው የሰው ልጅ እምነት መሸርሸር ላይ መሆኑን ነው የሚያሳስበው። እጅግ በጣም አእምሮን የሚያሰራ ዳሰሳ ነው ያደረግነው። እስካሁን የተነጋገርነውን በአጭሩ ለመቃኘት ያህል የጀመርነው ከአልጄሪያው የፖፕ ጉብኝት እና ከተፈጠረው ተቃራኒው ነው። አዎ፣ አስተዳደራዊ ሕጎችን የመጠቀም ስልጠት ያየንበት ማለት ነው። ልክ ነው። ከዚያም የሃይማኖቶችን የሰላም ስምምነቶች በተለይም የሰብአዊ ወንድማማችነት ሰነድን አነሳን። በመቀጠል የውጫዊ የሰላም ጥረት ከሐሰት ነቢዩ ሎጂካዊ ማታለል ጋር እንዴት ምን እንደሚቆራኝ ዳሰስን። እናም የጥንቷን ቤተ ክርስቲያን በማንሳት በእምነት ጸንቶ ስለመቆም አየን። ቪዲዮው ፖለቲካዊ፣ ታሪካዊ እና ቴዎሎጂካዊ ጉዳዮችን በአንድ ላይ በመዋሃድ ትልቅ ስዕል ነው ያሳየን። እውነት ነው። እናም ይህንን ዳሰሳ ስናጠናቀቅ አድማጮች ይዞት እንዲሄዱ አንድ የመጨረሻ ሐሳብ ማንሳት ፈልጋለሁ። እሺ። የሰው ልጅ ታሪክን ስንመለከት በአንድ በኩል እርስ በርስ በሚያጋጭ ጽንፈኛ የጎሳ ወይም የሃይማኖት ክፍፍል ውስጥ አልፏል። በሌላ በኩል ደግሞ ሁሉንም ነገር አንድ ለማድረግ ወደሚጥር ዓለም አቀፋዊነት የገሰገሰ ነው። ሆሞጂናይዜሽን ማለትሽ ነው? አዎ። ታዲያ የሰው ልጅ ልዩነቶችን ሳያጠፋ እና ወደ አንድ ወጥ ስርዓት ሳይቀለበስ የራሱን ጥልቅ እምነት አጥብቆ እየያዘ በእውነተኛ ሰላም አብሮ መኖር የሚችልበት መካከለኛ መንገድ ይኖር ይሆን? ወይስ የግድ ወደ አንዱ ጫፍ ማዘንበላችን የማይቀር ነው? የእያንዳችን ልናስብበት የሚገባ ጥልቅ ጥያቄ ነው።